እቺን ምታክል ቂጥ We thought your agenda is too much. What's our power? What's our power? ራቴን እንቁራሪት ልበላ የከተማዋ ውዱ ሬስቶራንት እየሄድኩ ነው። ሰላም ጋይስ እንዴት አላችሁልኝ? ያለው ሁሉ ሰላም ሁሉ መልካም። እንግዲህ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብያሰብኳቸው ቪዲዮዎች ይዤላችሁ ከች ብያለሁ። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። ያው ቤተሰብ የሆናችሁ ደግሞ ቪዲዮዎችን ላይክ አድርጋችሁ ጀምራችሁ ቪዲዮዎች ብዙ ሰው ጋር እንዲዳረሱ ቪዲዮዎችን ላይክ አድርጋችሁ ጀምሩላለን። በቀጥታ ዛሬ ወደ አዘጋጆች ቪዲዮ አልፋለን። ሌትስ ጎ እንለት ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቅፍና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቅፍና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ዋቅፍና የተቀዳ ነው እያሉ ነው ዶክተር። yes ማስረጃ በጣም ጥሩ። ወይ እኔ የተወሰነ ሰጣለሁ፣ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጡ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል፣ አልተቀበለም ብለው አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነው እሱንም የሚለውን እናያለን። ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት፣ ላይምሰል መደረግ የለበትም፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቅፍና እሴት ነው። አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁም ፈጣሪ ጋር ይሁን ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት ለመጠጣት ለፈንጠዝያ መሆን የለበትም። ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው እሱ በራሱ። ግን መጀመሪያ መቼስ የምናረግለት ማን ነው የሚለው ነው አይደል የሚቀድመው? ፈጣሪ ነው። እሱ ፈጣሪ ምን አይነት ፈጣሪ ነው? እንዴት ፈጣሪ? ስንት ፈጣሪ አለ? ባህሪ ያለው አይደል? ለምሳሌ በክርስትና የኛ አምላክ ተብሎ ይሄ ነገር ነው እንላለን አይደል? ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ ያስገኝ ምናምን እየተባለ ስለሱ ማንነት ይነገራል። በዋቅፍና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቃ ጉራቻ ይባላል አይደል? ዋቃ ጉራቻ እንተው፣ ሌላ ነው። ዋቃ ጉራቻ ሌላም አይደለም። እሱን እነግርሃለሁ። እሺ ጨርስ አንተ። ስለዚህ በሱ ልክ የዋቅፍና እምነት፣ ምክንያቱም ለምንድን ነው ይሄንን ማነሳው? ከውሃ ጋር የተገናኘ ነገር አንስተውልኛል። ስለዚህ ውሃው ቦታ ላይ የሄዱ which means አሁን ይሄ ምንድነው በጥናቶች ውስጥ እንደነዚህ አይነት እንደው እዚህ ጋር ላቋርጠውና እውነቱን ለመናገር ለክልብ ከበድ ጉዳይ አይደለም። ዶክተር ናቸው ያነሱት ጉዳይ ያው የዋቅፍና አስተምሮ ኢየሱስ ክርስቶስ ጋር ይበሳሰላል። ኢየሱስ ክርስቶስ ከዋቅፍታ ተኮርጆ ነው ይሄ ነገር ነው ሐሳባቸው። ምንም ሌላ ሐሳብ የለውም። እኔ ባጭሩ ወደ ገደለው ይሄን ነገር ስንገባ ማለት ነው እውነቱን ለመናገር እንደው እንደዚህ አይነት ሰዎች በየጊዜው ይመጣሉ ይነሳሉ ምናምን ትንሽ ዕውቀት እንደምን ትፋጃ ይሄን ነገር ነው ነገሩና እኔ አይደንቀኝም። እውነቱን ለመናገር እንደዚህ ትንሽ ዓለማዊ ትምህርት ላይ ምናምን
የተማሩ ሰዎች እንደዚህ አይነት አስተምሮትን ይዘው ቢመጡ እንደዚህ አይነት ሐሳብ ይዘው ቢመጡ ሊገርማችሁ አይገባም። ለምክንያቱም ኦሬዲ ለቀው ከመስመር ውጪ ለቀው ነው የመጡት ምናምን ነገር ሰው እንደው እኔ ከሳቸው የተሻለ ሐሳብ ኑሮኝ እንትን እያልኳችሁ አይደለም፣ ግን ቢሆንም ደግሞ እዚህ መሰል አለብን ብቻ በሚለው እንያዘው ጋይስ። እያለቀሱ ነው ስቅስቅ ብለው ምናምን ነገር di belakang coba. Itu habis makan racun. አሳዝናል። ግን እንደዚህ ስቅስቅ ተብሎ አይለቀስም። እኛ ሀገር አይለቀስም። እንስሳ ያውም ለእንስሳ እንዴ! What are you saying? What are you saying? ወፍ ማንም ይሰማ የለም ጋይስ። ትንሽ ጆሮዬ ያው እንግዲህ አንድ ከገባ በኋላ ስለመቀየር ነው እና ያው አይለቀስም እኛ ጋር ጭራሽ አሁን ላይ አጭር ሆነ ይሄ ቪዲዮ ከደረሰ እንዳታሳልፈው። አጭሮች ይቅርታ አድርጉልኝና አውቃችሁ ነው የሚመስለኝ። ምክንያቱም ጸጉራችሁ ያድጋል፣ ጥፍራችሁ ያድጋል። the only thing የማያድገው ቁመታችሁ ነው። ይሄንን አለመፍቀድ እለዋለሁ። እስቲ ሰውነታችሁ ልቅቅ አድርጉት። አሁን ይሄን ስንናገር ቀለል ይመስላል። አጭር ባይቀለድበትም ያስቃል። ለኔ አጭር ላይ ለመቀለድ ይሄን ያህል መጣጣር አያስፈልገንም። ስታያቸው ኩርር ሲሉ ያስቁሃል። ፎከስ አድርጉ። አጭር አቃለው የፎከስ ችግር የለበትም። ረጅሞች ናቸው ብዙ ጊዜ ጅል። እሺ እውነት ማህበረሰቡ ለአጭር ንቀት አለበት ወይ? የለም ከየት እንደመጣ አላውቅም። አሁን በተለምዶ አሁን አጭር ጫት የሚባል አለ። የምትቆሙ ሰዎች እዚህ ላይ ታግዙኛላችሁ። እኔ እዛ ውስጥ ስለሌለበት ነው። ሰፈር ውስጥ የጫት መደብሮች አሉ። ሄጄ ለኦብዘርቬሽን እዛ መሀል ላይ ቆማለሁ። ዝም ብዬ እመለከታለሁ። ይመጣል በመኪና እንትና አጭር ጫት አለ ይለዋል። አዎ አለ ሲለው ፊቱ ላይ የምታዩት ደስታ አጭር አለ ስላለው የሚደሰተው ደስታ ስታዩ አጭር በሆንኩ ነው ብላችሁ የምትመኙት መሰላችሁ። ብዙ አጭሮች ይረዱኛል። አሁን መንታ እያነቡ ይሄን ቪዲዮ የሚከታተሉ ስላሉ ስለማቅ ነው። የደረሰበት ያውቀዋል። በተለይ ደግሞ ኢትዮጵያ ውስጥ አጭር ሆነ መላጣ ከሆንክ ኑሮ አይደለም የምትኖረው። መላጣ በሰፊው በሌላ ቪዲዮ እንመጣበታለን። ያው እንግዲህ ይሄን በጣም የገረመኝ ነገር ገራችሁ። ይሄ ቪዲዮ ሜንሽን ያደረገኝ ሰው ብራዘር ነው እና አሁን ምን አስቦ እንደሆነ የገባኝ እሱ ደግሞ ረዘም ያለ ነው። ያው ፎከሲንግ ትንሽ አጥሯል አለውና አድርል ካየው በዚህ አጋጣሚ እኔም ቪዲዮ ደግሞ ካየው ያው ፎከሲንግ ያንሳል ማለት ነው። ብራዘር ሜንሽን ያደረገኝ በዚህ እኔ ብዙ ቪዲዮና የሆነ አካባቢ ናታችሁ አጭር መሆን አትገምቱ ማለት አይቻልም። ቀላል ነው። አራቢ ለሚስት መጣችልህ አየሻቸው አይደል? በፍቅር ሲያስቀንኝ አንተ እንዴት እንደዚህ ሰው ያየው መንገድ እንዴት እንደዚህ ያደርጋል? ኧረ ተዋቸው በእናትህ አንተ እንዴት እንደዚህ ሰው ያየው እንደዚህ ታደርጋለህ? ስድ ባለጌ እንደ ጨራሽ እንጂ እንደውም የሷ ነው የሚገርመው። ይኸው አልጋ ያዘናል ይጣል። አቤት እንደው ምን ማለት ይቻላል? ምንም ማለት አይቻልም። ለምን እኔ በህይወቴ ሁለት ሴት ነው ማቅ። አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ። እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲል ጭራሽ አልጠባም ጾም ነው ብዬ 2 ወር ሻይ ነው ጠጣ። ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጂ። ግን አንቺ ምን አይነት ነው? ሌላስ ምን አይነት ወንድ ይመችሻል? ታማኝ፣ ሰው አክባሪ፣ የሚወደኝ። እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለ እኔ እኮ ነው የምትወሩ። ለምን ስሜን አጠሩኝ? በቀጥ አንተ ነህ በይኝ። የምሬን እኮ ነው። አንተ ምን ያህል ነው? ከባድ ጥያቄ ነው የጠየቅሽ። እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ። ምንም ልልሽ አልችልም ከዚህ በላይ። ጓደኛ አይደለም እንጂ አሬ አውራል
ጢባራ ቋጣሪ። እኔ ግን ችዬ ፌስታል አልቋጠርብሽም። ያለኝን ነው እንዳለ ዘርግፌ ላንቺ የምሰጠው። ይቅርብሽ፣ አይሆንሽ። እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ? አይ እኔ እንኳን ሀብታም ነኝ። የምርህን? እኔም እኮ መጀመሪያ አንተ ነበርክ የተመቸኝ። ምን ያውላ መስፈርት በገንዘብ ተተካያልሽ ነው? እንዲሽ ምን ሂድ በቃ። ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታደርጊው ነበር። አዎ በዚህ ያው አሁን ግን ፎከሲንግ አታርጉት። በዚህ በጣም ብዙ ነገር እንደነዚህ አይነት በጣም የሚሰሩ ቪዲዮዎች አብዛኛውን ጊዜ አሁን ወደ ምን ፎከስን እያደረገ እንደሆነ መገመት አያቅታችሁም። በዚህ የሆነን ሰው የሆነ አካል ሲበድለው የሆነ ሰው በተለይ በገንዘብ ታላ ስትሄድ ምናምን እንደዚህ አይነት ነገር እና ያው እንግዲህ እንደዚህ አይነት ቪዲዮስ በልክ መሆን አለበት። በጣም ያን ያክል ደግሞ ተጋነና አይደለም። እውነቱን ለመናገር በጣም መጥሰውቶቹ እንዳሉ መረዳትና መስራት ያስፈልጋል ጋይስ። ወቀሰው እንዳይበዛ ማለት ነው። ወቀሰው እንዳይበዛ እና ሁሉም ሰው ደግሞ እንደዚህ መስሎትኝ እንደዛ እንዳይሆን በቃ ከነገሮች አንፃር እንደዚህ ታክ ሲገጸው ማለት ነው። ተረኛ ግባ። ምንድነው ደግሞ አሰልጣኝ መሆን እፈልጋለሁ። የማን ክለብ ነው አሰልጣኝ መሆን የምትፈልገው? ማን ነው ክለቡ? ማን ነው? ሚዜ እና ሚዜ አርሰናል። ያው ደግዲ ይሄ እውነቱን አስበው ደግሞ ካርቴታ ወጣ ሰውዬ ቢያሰለጥነው ደግሞ ጭራሽ አስቡት ምን ሊሆን እንደሚችል። በአርቴታ ምስሩ ነው አልሆነለትም። እንግዲህ እና ሉላ እንደሰማችሁት ነው። አይ ሚዜው በዚህ ይሄ ነቆራ በቃ እንደቀጠለ ነው። አብዛኛው የኢትዮጵያ እግር ኳስ ደጋፊ እንግዲህ ከዩናይትድ እና ከአርሰናል ውስጥ ነው። አሁን ነው ትንሽ እንደውም ቸላውና የምንድነው በፍሬ ነው በዚህ የቸላው እንደውም የቼልሲ ይሻላል ከሌላ ውጭ። ግን አብዛኞቹ ለነ ቶተንሃም ምናምን በጣም ትንሽ ሰው ነው ደጋፊ ያላቸው ነው ለምን ነገር 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ የያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ። 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ 2 ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበሯት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ። በእውነት በጣም ድንቅ ሀሳብ ነው ለመናገር ማርያም ነው። ይሄ ወጣቶች ልታዩት ልታስቡበት የሚገባ ነው። በቃ በተለይ ደግሞ ሴቶች ከእድሜ ጋር ያው አብዛኛው ነገር ተጽዕኖ የሚደርሰው ከእድሜ ጋር እንደምታውቁት ይሄን ቪዲዮ በደንብ እዩት፣ ተማሩበት፣ አዳምጡ። እንደዚህ ነገር ማዳመጥ በጣም ትልቅ ነገር ነው። የመጣው ሁሉ ውጤታማ አይሆንም፣ ያያችሁት ሁሉ ጥሩ አይሆንም ለማለት ያክል ነው። እና በጣም ነው ተመሰኛል። ኦልሞስት በጣም ጭስ ጀመር። በርግጥ አሁን ላይ እንደውም ጥሩ ነው ነው ለናገር በጣም 20ዎቹ ላይ ምናምን አብዛኛው ሰው ትዳር ይመሰረታል። እኛንም ይመለከታል። ጭንቅ ነው 20 30 25 እንደዚህ ምናምን ሲደርስ ጭንቅ ነው፣ ከባድ ነው ለማለት ያክል ነው። ሲንግል ማሞች ማስቡበት ይሄንን በጣም ኦ ማይ ዳር ምንድነው ለሰመጣው ያሰድብህ ነው እንዴት ምንድነው አንተ ክለብ ነው ፓርላማ ነው የምትሄደው እንደዚህ ደርሶ እውነት አሁን እኔ ስለዘነጠ ዩጋንዳ ምናምን ነገር ነው አይኔም ብለ ዩጋንዳ ነኝ አንተ ዱካር ባከታ ብላችሁ አይናችሁ ደም ይለብሳል እንደዚህ
አረ በጣም ነው የሚያስጠላው። በቃ ምንም አላመጣችላችሁም። በቃ ቪፓንት ብዙ አለ ትወስዳለህ አንተ። አታሳመስ ለመጣ ታወራለህ እንዴ? ወረዘ ይልባ። አረ እባክህ ይኸውልህ አንድ ነገር ልንገርህ። እንደውም ማለት ዘራችን ከአረብ ጋር ተያይዟል። እህቴ ከአረብ ሀገር ማለት ከራፍስጌሌን አርፋሽ ሐኪም የሚባል ተጫዋች አርግዛ ነው የመጣችው። ወንድሜ ካላወቀ አረዘ አጅራባቂ ቅርንጫፍ ተያይዟል። በቃ አዳም እንደዚህ ያክራስ ናጃጅ እኔ ያጅን በቀሩ አታገኘኝም። እሺ አንተ ግን እዚሁ ያክክ እየገደልክ ትኖራለህ። አዳም እየገደልክ ክለብ እንኳን አኔ ወንሳል ተገጥሞ የነበር ጉዳይ ነው። ሲስተር ወዘ ከዛ ስትመለስ ይዛልን የመጣች ልብስ እንደዚህ አይነት ልብስ ነበር። እንደውም እሷ የሆነ ተመላለስ ነበር ሂንድ ምናምን ሄዳ ነበር። ይሄን ልብስ ነው የመጣው። እኛ ጋር ደግሞ አይሄድም አይሄድም። እንዴት ምንም ለቀጠረው ለምን የማይሆን ነገር አሁን እንደው በዚህ ሰዓት አስበው የኔ ቆየ ኦልሞስት ወደ 2000 ምናምን አካባቢ 2010 አራ አይሆንም ነው 2006 ምናምን እንደዛ አካባቢ ነበረ። ምንም simple ginitan ka pa. Jesus. Kita ko. ከመቃጠል በላይ የነሱ ማየት ነው ትንሽ በጣም እንትን ነው። የሆነ ልጅ እንደውም እንደዚህ አይነት ተሰርቶ ነበር። ማዘሮች የሆነ እሳት ላይ ያላቸውን እንትን ምናምን ይሰሩና እናንተ ሌላ ሰው ኖርማል ሰው ይሰራ ያለው What are you doing? We don't know what is too much. What's our power? What's our power? አረ በጣም ከባድ እኮ ነው። ሲራሽ ፊት ለፊት እኮ ነው አገኘ ማለት ደግሞ ያው አንዱ እንቁላል በዚህ አንዱ እንቁላል በዚህ ይላል። ከሁለት አይሆንም። ራቴን እንቁራሪት ልበላ የከተማዋ ውዱ ሬስቶራንት እየሄድኩ ነው። ስለዚህ አሳያችኋለሁ። አንድ ስታር ሚቼሊን አላቸው 2025 ዓመተ ምህረት ይላል። ቻይና መሰለኝ አይ ቲንክ እንደዛ ሌላ ቦታ ነው እንጂ እኛ ሀገር ነው። ይሄ ምን ይመስላችኋል? የተለመደው የእንቁራሪት እግር ነው። ጥሬ ነው በነገራችን ላይ ተመልከቱ። አሁን እስኪ በስል እጠብቃለሁ። አሁን በስሎ ይመጣል። እንቁራሪቱ እስኪመጣ ድረስ የተወሰነ ያክል ምግብ መጥቶልኛልና አንድ ባንድ አሳያችኋለሁ። ነጭ ትንሽ ነገር ነው የሚመገበው በቃ ደግሞ አሁን የመጣልኝ እንትን ማይጠጣ ደግሞ ተመልከቱ። Bukan itu saya. Saya tahu. Orang bingung sama nomor. አመጣጡ ሽሮዬን ቢያስታውሰኝም ቆይቶም ቢሆን መጥቷል። ሙልጭ አርጋችሁ እየሰደባችሁኝ ከበላው ራሱ ስንት ጊዜ እንግዲህ እንደምታዩት መጥቷል። እንደ ሁል ጊዜው ነው ብዬ አስባለሁ። በሉ እንግዲህ ቦታ ቀየረ እንጂ ያበደ ነው። በቃ ይሄ እግሯን አያችሁት? ከአንገት በላይ ይቆረጣል፣ ከወገቧ በላይ
አይደብርም ግን በዚህኛው እንደዚህ ተሰርቶ ሲመጣ አይደብርም። በዚህ እኔ አሁን ሳይው አልደብረኝ። መጀመሪያ በጣም ደባሪ ነበር። በዚህ እኛ ሀገር ሰው ላቦታ ሲወጣ የሚቸገርበት ነገር አንድም ይሄ ነው። በተለይ የምግብ ጉዳይ ምናምን ነገር። አሁን ደግሞ በጣም አብዛኞቹ ሰዎች ይሄ እድሜ ለሶሻል ሚዲያ በቃ እየተቸገሩ አይደለም በቃ የሆነ ነገር ለመብላት ምናምን አብሶ እንደዚህ ቻይና ምናምን ከውጭ የመጣ ማዳበሪያ 800 ብር ነው የገዛችው። እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺ ምታክል እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስት ዋው ከዛ በጣም የሀብት ክፍሉ ፍትሃዊ አይደለም። በቃ የምር ለአንዳንዱ ፊት ይነሳውና በቃ ሌላ ታሪክ ከዋለ አንዳንዱ ደግሞ እንደዚህ ጥሩ ነገር ይሰጠውና ከፊት ለፊት ከኋላ ይነሳዋል። እንግዲህ የፈጣሪ ስራ እንደዚህ ነው። ባጎደለ ይሞላል። የምር እንደዛ ነው እንጂ እንግዲህ ምንም ማድረግ አይቻልም። እንደዛ ቢሆን በጣም ብዙ በዚህ ዓለም በጣም አስቡት። ደግሞ አንዳንዴ ግን ገርባችሁ ያጋ እንደዚህ ዋው ምናምን ከኋላ ምናምን ብለህ ከፊት ላጠለስተድ ሌላ ታሪክ አለ። እንደዚህ ነገር ያው ገጠማችሁ ኮሜንት አድርጉ እስኪ። በጣም ቶታሊ በቃ 8 ቁጥር ከኋላ እንደ ከፊት ሌላ ታሪክ ይሻላል። ግን የፊቱ ይሻላል። በዚህ እኔ የፊት ይሻላል። በዚህ ፊት ቆንጆ ነው ሰው ይሻላል ባይ ነኝ። ዴሊቨሪ ስራ ባይዘ ከዴሊቨሪ መልስ እቺ ደቆራራት በቃ የሆነ ትረራ ማን ያ ልጅ አዲስ አበባ የሆነ ዴሊቨሪ የሚሰራ ልጅ ያውቃቸዋል። እሱ በቃ እሱ ሌላ ታሪክ ነው የሚሰራው። ሰርቶ ሲመለስ ምናምን እውነትም ዴሊቨሪ እንደዛ ይሰራ እንደ ምንድን እስከምትሉ ድረስ የሚያስብል እና ስራውን ተወዳጅ ያደረገው ልጅ ነበር። ይሄ ደግሞ ነቆራ አጸፋ ምላሽ ነው የኛው። እኮ አንጀቴ በልቶ ነበር፣ አሳዝኖ ነበር። ምንድነው ይባል የሆነ ተረት ነገር ነበር መሰለኝ። ምንድን ነበረ? ምንድንን ምን ሰጡ ምን ነሳት አይነት ነገር ይባል የሆነ ቻ ነገር ነበር። እንደዚህ አይነት ነገር ነው። ተንኮለኛ ጀርጋቢ ሳይዶ ተይ ረፊተይ አተ እንደዚህ የነጅ ማለት በቃ ነው ለናገር ለማንም አይመለሰው። በቃ ሴት አይቀርም ወንድ አይቀርም። አሁን ሴት ይመታል አይመታም ነው ለማናገር። ሴት ልጅ እቅፍ ተደርጎ የሚሳብ እንጂ አይመታም። ሳይዶ የጀሞጂ
እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እነዚህ መስሎ ነበር ጋይስ። እንግዲህ ቪዲዮዎችን ዘና ፈታ እንዳላችሁባቸው ተስፋ አደርጋለሁ። እንግዲህ ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ፣ ዘና ፈታ ማለት ትችላላችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ያው ቪዲዮዎቹ ላይክ አድርጓችሁ ብዙ ሰዎች ጋር እንዲዳረሱ ስለሚያግዘኝ ማለት ነው። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሌትስ ጎ። ይመቻችሁ።